አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ዛሬ የመጣሁበት ጉዳይ እንግዲህ በጣም አሳሳቢ ጉዳይ ስለሆነ የመጣሁት ቤትና ቦታ እየገዛችሁ ያላችሁ ወይም ደግሞ መግዛት ያሰባችሁ ለእናንተ ነው ማስጠንቀቂያ ይዤላችሁ የመጣሁት ማለት ነው። ምንም ነገር ከመግዛታችሁ በፊት ማጣራት ያለባችሁ ነገሮች ነው የማስረዳችሁ። እንዳትሸወዱ በጣም ከባድ ነው። ጊዜው ከፍቷል እና በሰሞኑ የተፈጠረው ነገር ስለሆነ ነው ሳረሳው ላሳውቃችሁ ብዬ ነው። ወቅቱ እንኳን አይደለም ረመዳን፣ ያው ታውቃላችሁ ምግብ ምናምን ነበረ እየሰራው ያለሁት ቪዲዮ እንደዛ ነው። መፍረሽም እንደዚህ ያስተዋወቅኩኝ ነው። ግን ጉዳዩ አንደኛ አንገብጋቢ ነው፣ ሁለተኛ ደግሞ እንዳረሳው ብዬ ላሳውቃችሁ ብዬ ነው የመጣሁት። የተዘጋጃችሁ አላችሁ ቦታ ቤት ለመግዛት የገዛችሁም አላችሁ፣ እየገዛችሁ ፕሮሰስ ላይ ያላችሁም አላችሁ። ስለዚህ ለእናንተ ልንገራችሁ ማለት ነው። አሁን ላይ ከጊዜው አንጻር ሁላችንም ችላ ልንለው የማይገባ ነገር፣ እኔ ታውቃላችሁ ከዚህ በፊት ያው ቦታ ገዝቼ ህጋዊ ቦታ ገዝቼ ብያችሁ እስካሁን ድረስ እየተጓተተ ነገሩ አላለቀለትም። በጣም የሚያስጠላ ነገር ነው እና እንደኔ እንዳትሆኑ እንዳትበሉ፣ የኔ የገጠመኝ እንዳይገጥማችሁ ብዬ ብዙ ጊዜ ነግሬያችኋለሁኝ። እስካሁን ድረስ ስቲል አላለቀም ጉዳዩ ማለት ነው። ህጋዊ ተብሎ ተገዝቶ ያላጣራ ነው ነገር የይዞታ ማረጋገጫ መሬቱ ስለሌለው መዘጋጀጋ ችግር ስለነበረበት እስካሁን ድረስ አላለቀም ጉዳዩ። ሌላው ችግር ደግሞ አሁን ምንድነው? ቦታ ይገዙና የሆኑ ሰዎች ቦታ ይገዙና ወይ ደግሞ ቤት ይገዙና ያ ቤት ከባንክ ብድር ያለበት በጣም ከባድ ነገር ማለት ነው። አስይዘው እሱን የባንክ እዳ ኑሮበት ግን በደላላም ሆነ በሰው ተፈልጎ ያ ቤት ወይም ያ ቦታ ይሻሻጣሉ። ከዛ መጨረሻ ላይ ሊሰራ ሲል ወይም ደግሞ የፕላን ማረጋገጫ ፕላን ሊወጣለት ሲል ወይም ደግሞ ስም ሊያዞሩ ሲሉ የዛኔ ይሄ ቤትማ የባንክ እዳ አለበት፣ እዳው ካልተከፈለ ይሄን ማሰራት አትችሉም፣ ወረቀቱን አንሰራላችሁም እየተባሉ መጨረሻ ላይ ጉትት እንደገና ያ ሰውየው ሽጦ በልቶ ሂዷል። ግን ይሄ ባለቤት አሁን የገዛው ሰው ያንን እዳ የባንክ እዳ መክፈል አለበት ማለት ነው። አያችሁ ቤቱ ተይዞ እና እንደዚህ አይነት ነገሮችን ሳታጣሩ ፈጽሞ እንዳትገዙ። በቃ በዘመድ ነው የመጣው ይሄ ገበያ፣ በጣም ጥሩ ደላላ ነው ያመጣው፣ ብቻ በሚታወቅ ሰው ነው በሽማግሌ ነው ብላችሁ ተሸውዳችሁ እንዳትገዙ ፈጽሞ። ባንክ ቤት ሂዳችሁ የይዞታ ማረጋገጫ ካለው ቤቱ ቤት ከሆነ ማለት ነው ባንክ ቤት ቀጥታ ሂዳችሁ ከሁሉም ባንኮች ዙራችሁ ያንን ወረቀት ታሳያላችሁ። ይሄ ባንክ ይሄ ቦታ ወይም ይሄ ቤት እዳ አለበት ወይ፣ የባንክ ቤት እዳ አለበት ወይ፣ በእዳ ተይዟል ወይ የሚለውን አጣርታችሁ ከዛ በኋላ ወደ ግዥ ትገባላችሁ። ይሄንን ነገር ሳታጣሩ ግን ዝም ብላችሁ በቃ የይዞታ ማረጋገጫ ስላለው ብቻ አሁን እኔ የሁለት ሽወዳ ነው ነግራችኋለሁ ከዚህ በፊት ቦታ። አሁን የኔ ችግር የገዛሁት የይዞታ ማረጋገጫ ወረቀቱ ስለሌለው ነው አይደለ ችግር ውስጥ የገባ ነው። አሁን ደግሞ የይዞታ ማረጋገጫ ኑሮት ቤቱ ወይም ቦታው ኑሮት የባንክ ቤት እዳ የሚባል ነገር አለ። ያ ኑሮበት ከሆነ ደግሞ አሁን አንዳንድ የሊዝ ክፍያ ያልተከፈልበት ቦታም እንደዚያ የተጠራቀመ ብዙ ያለበትም አለ። ያ እንኳን ቀላል ነው። ግን ሰውየው አሁን ቤቱን አስይዞ ወይም ደግሞ ቦታውን አስይዞ፣ ቦታው ስላችሁ ምሳሌ አሁን የአብዛኛው የምንገዛው የገጠር መሬት ነው አይደለ? ያ የደብተር አለው፣ በዛ ብድር መበደር ተፈቅዷል በባንክ ቤት ገብቷችኋል። የአረንጓዴ ደብተር ካለው ሰውየው በዛ ሂዶ ያንን አስይዞ ብር ከባንክ መበደር ይችላል። ገብቷችኋል። ያንን ቦታ ሊሸጥ ሲልሳ ይሄንን እዳ ካልከፈለ ያንን ቦታ ሲሸጠው ዝም ብሎ አድፈንፍኖ ይሸጣል ለሌላ ሰው ማለት ነው። ለሌላ ሰው ሲሸጥ ግን ያን እዳ ካልተከፈለ ማን ነው የሚያዘው? የገዛው ሰውዬ። አያችሁት? ስለዚህ አሁን ደግሞ ቤቱሳ
ቤቱ ተሰርቶ ፕላን ወጥቶለት የይዞታ ማረጋገጫ ኑሮት ከዛ በዛ ቤት ሰውየው ደግሞ ይበደርና ምንም አይናገርም። ሰው የሚገርማችሁ ነገር አሁን ላይ እየተጋደለን ያለው በዚህ ጉዳይ በቃ ያጋዛ ሰው ራሱ የሆነ እህቱን አጋዝቶ ከሆነ እህቱ አረብ ሀገር ሆና ከሆነ ያጎቱ ልጅ አክስቱ ልጅ አጋዝቶ ከሆነ በቃ እርስ በርስ ቤተሰብ እየተጣላ ነው። በጣም አጨቃጫቂ መጥፎ ነገር ነው እየተካሄደ ያለው። ስለዚህ በዚህ ጉዳይ ውድ እህቶቼ አብዛኞቻችሁ አረብ ሀገር ያላችሁ በዘመድ በሰው ምናምን ነው የምትገዙት ቦታና ቤት ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ። የመጀመሪያ ጥያቄያችሁ ሊሆን የሚገባው ቦታው ትክክለኛ የይዞታ ማረጋገጫ አለው ወይ? እንዴት ነው የምትገዙት? ደግሞ ይሄ ቦታ እዳ አለበት ወይ? የሊዝም እዳ ሊሆን ይችላል፣ የባንክ ብድር እዳም ሊሆን ይችላል። በእዳ ተይዟል ወይ የሚለውን ነገር አጣርታችሁ በቤተሰቦቻችሁ በደንብ አጣርታችሁ ባንክ ቤት ሂደው በደንብ ጠይቀው የዛን ወረቀት ባለቤቱ ሻጩም ጋር ደላላውም ጋር ቤተሰቦቻችሁ ሂደው ባንክ ቤት በየሁሉም ባንክ ቤት እየዞሩ ይሄ ቤት እዳ አለበት የለበትም፣ ተበድረውበታል፣ በዚህ ቤት አልተበደሩበትም የሚለውን ካጣራችሁ በኋላ ነው መግዛት ያለባችሁ። በዚህ ጉዳይ በጣም መጠንቀቅ አለባችሁ። በጣም አሁን ላይ እንደዛ እየተካሄደ ነው ያለው። በቃ ሰው ባላወቀው ነገር ጥሩ ቦታ አገኙ፣ ጥሩ ቤት አገኙ እያለ ይገዛል። በዘመር ነው የመጣው ይሄ ነገር ይባላል። ያ ሰውዬ ግን ተበድሮበት ከሆነ አፉን ዝግት ያደርጋል። ለምን አልከፈለም? ብሩን ስላልከፈለ በቃ እነሱ ወደፊት ስለሚቀጥሉበት ቤቱንም ስለሚያሰሩ ስለሚያስጨርሱት ምናምን ያለበትን እዳ ይከፍላል በሚል ነው የሚሸጠው። ወይም እዳውን መክፈል አቅቶትም ሊሆን ይችላል የሚሸጠው። ስለዚህ እንደዚህ አይነት ወጥመድ ውስጥ እንዳትገቡ መጠንቀቅ አለባችሁ። እኔ እንግዲህ የማውቀውን ነገር እየተፈጠረ ያለውን ነገር ሰው እያለቀሰበት ያለውን ነገር ነግራችኋለሁኝ። እንግዲህ መጠንቀቅ የራሳችሁ ፈንታ ነው። ያለው ነገር ይሄንን ይመስላል። ምንም ቢሆን ምን ቦታም ሆነ ቤት በጣም ብዙ ብር አፍሳችሁ ስለሆነ በአሁን ሰዓት ላይ የምትገዙት በጣም ከባድ ብር ነው። ባዶ ቦታ ራሱ እስከ 2 ነጥብ ድረስ እየተሻሻጡ ነው። ይህ ማለት በጣም ከባድ ነገር ነው። ብሩ ቀላል የሚባል አይደለም። ይሄን ያክል ብር ግን ስትጥሉ በደንብ በጥንቃቄ ሰው ባለበት ሁሉ ነገር በተረጋገጠበት መሆን አለበት። ይሄንን ለማለት ነው የመጣሁት። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በዚህ ጉዳይ ደግሞ ይጠቅማችኋል ብላችሁ የምታስቡት ካለም ኮሜንት ላይ አስቀምጡላቸው። የጠቀማችሁ ያጋጠማችሁ ነገር ካለ ማለት ነው ውዶች። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። እንደምትጠቀሙበት ተስፋ አደርጋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።